ጠቅላይ ሚኒስትር አብይ አህመድ አሁን ባለንበት የፈረንጆቹ 2026 ከመቶ በላይ አውሮፕላኖችን ታጥቀናል ብለዋል። ይህ እጅግ መነጋገሪያ የሆነ አጀንዳ ሆኗል። ይህ የጠቅላይ ሚኒስትሩ ንግግር ወይንም መረጃ ምን ያክል እውነት ነው? ዝርዝር መረጃውን እንመለከተዋለን። አብይ ለትግራይ ሕዝብ ጥሪ አቅርበዋል። ተቀላቀሉን ሌላኛው ትኩረታችን ነው። ጤና ይስጥልን ውድ ቤተሰቦቻችን፣ የሰዓቱ ዜናችን በመግቢያችን ላይ ያደመጣችኋቸውን ጉዳዮች በዝርዝር ይመለከታል። እንደተለመደው አብራችሁን ቆዩ ስንል በአክብሮት ጋበዝን። ከመቶ በላይ አውሮፕላኖችን ታጥቀናል። ጠቅላይ ሚኒስትሩ በሕዝብ ተወካዮች ምክር ቤት 5ኛ ዓመት የሥራ ዘመን 10ኛ መደበኛ ስብሰባ ላይ ለምክር ቤቱ አባላት በሰጡት ማብራሪያ እኛ ወደ ስልጣን ስንመጣ የኢትዮጵያ አየር ኃይል በሰማይ ላይ ማብራር ይችል የነበረው አውሮፕላን አንድ ብቻ ነበር ብለዋል። እርሷም ብዙዎች ሰብልዬ እያሉ የሚጠሯትና የቀድሞው የሜቴክ ኃላፊ ሜጀር ጀነራል ክንፈ ዳኘው ሲያዙ ከሱዳን ድንበር ወደ አዲስ አበባ ይዛ የመጣችው ቢጫ ሄሊኮፕተር ነበረች ነው ያሉት። ስልጣን ላይ በቆዩባቸው 8 ዓመታት ውስጥም አብይ ከአንድ አውሮፕላን ተነስተን አሁን ከመቶ በላይ አውሮፕላኖችን ወደ መታጠቅ ደርሰናል የሚሉት በዚህ ሰዓት በተለያየ ስም የሚጠሩ ከመቶ በላይ አውሮፕላኖችን የታጠቀ አየር ኃይል አለን በማለት ፓርላማውን ሰምታችኋል ሲሉ ደጋግመው አስምረውበታል። አብይ ይህንን ሲናገሩ የመከላከያ ሚኒስትሯን ኢንጂነር አይሻ መሐመድን ጨምሮ የምክር ቤቱ አባላት በጭብጨባ አጅበዋቸዋል። የአየር ኃይሉ ባለፉት 6 እና 7 ዓመታት ውስጥ በከፍተኛ ሁኔታ መገንባቱን ጠቅሰው በአሁኑ ወቅት የተገነባው ወታደራዊ አቅም ዋነኛ ዓላማ ኢትዮጵያን ለማፍረስ ለሚጥሩ ኃይሎች መሆኑን አጽንኦት ሰጥተው ተናግረዋል። ጠቅላይ ሚኒስትሩ በማብራሪያቸው ወቅት ስም ባይጠቅሱም የውጭ ኃይሎች ሲሉ የገለጿቸው አካላት በኢትዮጵያ የውስጥ ጉዳይ ጣልቃ በመግባት ሀገሪቷን እያተራመሱ እንደሆነም ገልጸዋል። የሀገር ውስጥና የውጭ ባንዳዎች ኢትዮጵያ ላይ አይናቸውን ጥለዋል ያሉት ጠቅላይ ሚኒስትሩ ይህንን የጥፋት ሙከራ ለማክሰም የሀገሪቱ የመከላከል አቅም ተገቢው ደረጃ ላይ እንደሚገኝና የውጭ ኃይሎች ጣልቃ ገብነታቸውን እንዲያቆሙ አስጠንቅቀዋል። ኢትዮጵያ አሁንም ቂም አትይዝም ያሉት ጠቅላይ ሚኒስትሩ ከውጭም ሆነ ከውስጥ ያሉ ተቀናቃኝ ኃይሎች በይቅርታ ለመነጋገርና ለሰላም ከመጡ መንግስታቸው ሁልጊዜም ዝግጁ መሆኑን በመጥቀስ የሁለቱን ወገን ሐሳብ ባመዛዘነ መልኩ አቋማቸውን ገልጸዋል። ይህ የአየር ኃይል ግንባታና የወታደራዊ አቅም መጠናከር ኢትዮጵያ በምስራቅ አፍሪካ ያላትን የኃይል ሚዛን የሚቀይር መሆኑን የገለጹት ጠቅላይ ሚኒስትር አብይ አቅሙ ሀገርን ከመከላከል ባለፈ ለዲፕሎማሲያዊ የበላይነትም ሚና እንዳለው አስረድተዋል። ለመሆኑ የጠቅላይ ሚኒስትሩ ንግግር ወይንም መረጃ ምን ያክል እውነት ነው የሚለውን ጥቂት ማጣቀሻዎችን እናጋራችሁ። ግሎባል ሚሊተሪ ዶትኔት የተሰኘ የመረጃ ምንጭ እንደሚለው የኢትዮጵያ አየር ኃይል በዚህ ሰዓት ከ100 እስከ 110 የጦር ጄቶችን የታጠቀና በከፍተኛ ፍጥነት እያደገ የመጣ ተቋም ነው ይላል። ባለፉት ጥቂት ዓመታት ከታጠቃቸው አውሮፕላኖች መካከል ተዋጊዎች፣ ማሰልጠኛ አውሮፕላኖች፣ ሄሊኮፕተሮችንና የትራንስፖርት አገልግሎት የሚሰጡ ጄቶች እንደሚገኙበትም ይገልጻል። በዚህም መሰረት በታጠቃቸው ጄቶች መጠን ከአፍሪካ 10ኛ ላይ እንደሚገኝና በአጠቃላይ አቅም ግን በግብጽ፣ አልጄሪያ፣ ሞሮኮ፣ ደቡብ አፍሪካና ናይጄሪያ ብቻ እንደሚበለጥም ነው መረጃው የሚያሳየው። ነገር ግን ጠቅላይ ሚኒስትር አብይ ወደ ስልጣን ሲመጡ የኢትዮጵያ አየር ኃይል የነበረውና በስራ ላይ የነበረው አውሮፕላን አንድና ቢጫዋ ነች የሚለው መረጃ ግን ዓለም አቀፍ ወታደራዊ ኢንተለጀንስና ዓለም አቀፍ ሰነዶች አይደግፉትም። አየር ኃይል ከእርሳቸው ወደ ስልጣን መውጣት አስቀድሞ ከአንድ በላይ አውሮፕላኖች ነበሩት። ለአብነት ያክል ሚግ 23 እና ሱ 27 የተሰኙ የጦር ጀቶች ነበሩት። ቀጥለናል። ጠቅላይ ሚኒስትር አብይ ቀይ ባህርና ኢትዮጵያ ለዘላለም ተነጣጥለው መኖር አይችሉም ብለዋል። ጠቅላይ ሚኒስትሩ በሕዝብ ተወካዮች ምክር ቤት 5ኛ ዓመት የሥራ ዘመን 10ኛ መደበኛ ስብሰባ ላይ ለምክር ቤቱ አባላት በሰጡት ማብራሪያ ነው ይህንን ያሉት። የኢትዮጵያ መንግስትና ሕዝብ ቀይ ባህርን ለመጠቀም ሰው ልግደል አላለም ያሉት ጠቅላይ ሚኒስትሩ በውይይትና በስምምነት እንዲሁም በገበያ ሕግ በድርድር ጉዳዩን እንፍታው ነው ያልነው ብለዋል። እኛም ማጋራት አለብን፣ እነርሱም ማገዝ አለባቸው። ኢትዮጵያን ጎርቶ ትርፋማ መሆን አይቻልም ሲሉ ተናግረዋል። ኢትዮጵያ የባህር በር አያስፈልጋትም ብሎ የሚያስብ ሰው አንድ ተፈጥሯዊ ሕግ የሳተ ነው። ቀይ ባህርና ኢትዮጵያ ለዘላለሙ ተነጣጥለው መኖር አይችሉም በማለት አጽንኦት ሰጥተዋል። የአፍሪካ ቀንድ እንዳይቀደድ የተሰፋ እንዳይጣመር የተቀፈደደ ከባቢ ነው ያሉት ጠቅላይ ሚኒስትር አብይ በባህልና ቋንቋ የሚተሳሰሩ ህዝቦች ያሉበት ቢሆንም ከፍተኛ ፉክክርና ጣልቃ ገብነት ያለው ከባቢ ነው ብለዋል። የሁለቱ ውሃዎች ጉዳይ እኛንም እያተረማመሰ በእኛ ጉዳይ የሚገቡ ኃይሎችን እያሰፋ አንዱ ለአንዱ መከታ ሊሆን
መሆን ሲገባው ችግር አስተላላፊ ሆነ በማለትም ገልጸዋል። በዚህ ምክንያትም ቀጠናው የራሱ ችግር ያለበት በመሆኑ ይህን ለማስፋት ከፍተኛ ጥረት እየተደረገ ነው፣ እንደሚሳካም እምነት አለኝ ሲሉ ተናግረዋል። ሰሞኑን የጅቡቲና የሶማሌው ፕሬዝዳንቶች ወደ ኢትዮጵያ መምጣታቸውንና በተመሳሳይ ባህልና ቋንቋ ከህዝቡ ጋር መግባባት ችለው እንደነበርም አስታውሰዋል። አንዱ ጎረቤት ጋሻ መሆን ሲገባ ጥይት አቀባባይ ሆኖ ቀረ። ይህንን ለመፍታት ከፍተኛ ጥረት እየተደረገ ነው ሲሉም አክለዋል። ወደ ሌላኛው ጉዳያችን አመራን። አብይ ለትግራይ ህዝብ ጥሪ አቅርበዋል። ተቀላቀሉን። በትግራይ ክልል ያለው ፖለቲካዊ አካሄድ ህዝቡን የፖለቲካ ተዋናይ ከማድረግ ይልቅ መድረክ ብቻ እንዲሆን አድርጎታል ሲሉም ጠቅላይ ሚኒስትር አብይ አህመድ ገልጸዋል። በትግራይ ክልል ያለውን የፖለቲካ ውጥረት በተመለከተ ዘላቂ መፍትሄ እንዲሰጥ ከምክር ቤት አባላት ለቀረበላቸው ጥያቄ ምላሽ ሲሰጡ በክልሉ ያሉ የፖለቲካ ፓርቲዎች ካሉበት ደረጃ ራሳቸውን ማሻሻል እንዳለባቸው አጽንኦት ሰጥተዋል። እንደ ጠቅላይ ሚኒስትሩ ገለጻ እስካሁን ያለው አካሄድ ህዝቡን በፖለቲካ አውድ ውስጥ የመሪነት ሚና እንዲጫወት አላስቻለውም። የክልሉ ፓርቲዎች ያሉበትን የፖለቲካ ደረጃ ማሻሻል ባለመቻላቸው ህዝቡ መድረክ ብቻ ሆኖ እንዲቀጥል አድርገዋል ሲሉ ጠቁመዋል። በክልሉ የሚንቀሳቀሱ ፓርቲዎች ከአጃቢ ተዋናይነት ወጥተው ወደ መሪ ተዋናይነት መሸጋገር እንዳልቻሉም በዛሬው ምክር ቤት ውሏቸው በዝርዝር አስረድተዋል። ይህም በክልሉ ለሚታየው ፖለቲካዊ ውጥረት አንዱ ምክንያት መሆኑን ጠቅሰዋል። በትግራይ ክልል ዘላቂ ሰላምን ለማስፈንና የፖለቲካ አካሄዱን ለማስተካከል በጋራ መስራት እንደሚገባ ጠቅላይ ሚኒስትር አብይ አህመድም ጥሪ አቅርበዋል። ህዝቡ በፖለቲካው መድረክ ከመሆን ወጥቶ ንቁ ተዋናይ እንዲሆን ፓርቲዎችም የሐሳብ ልዩነቶች ቢኖሯቸው እንኳ በውይይት መፍታት እንዳለባቸው አሳስበዋል። በሌላ በኩል በክልሉ የሚንቀሳቀሱ ተቃዋሚ ፓርቲዎችና የህዝብ ወገኖች በክልሉ ስላለው የዲሞክራሲ ምህዳር መጥበብና ስለ ጊዜያዊ አስተዳደሩ ውስጣዊ ሽኩቻ ቅሬታ ሲያቀርቡ መቆየታቸው ይታወሳል። የኢትዮጵያ ብሔራዊ ባንክ በዛሬው ዕለት ያካሄደውን የውጭ ምንዛሪ ጨረታ ውጤት ይፋ አድርጓል። ለጨረታ 70 ሚሊዮን የአሜሪካን ዶላር መቅረቡንና በሂደቱ 19 ባንኮች መሳተፋቸውን ጠቅሶ 8 ባንኮች በጨረታው ማሸነፋቸውን ገልጿል። በምንዛሪ ጨረታው አንድ የአሜሪካን ዶላር ዋጋ በአማካኝ 155 ብር ከ0506 ሳንቲም ሆኖ መመዝገቡን ተገልጿል። ብሔራዊ ባንክ ቀድሞ ባወጣው መርሃ ግብር መሰረት ተመሳሳይ ጨረታ በቀጣይ እንደሚካሄድም አስታውቋል። ቀጥለናል። የተከበራችሁ የሸገር ታይምስ ቤተሰቦች ወደ ሌላኛው መረጃችን እንለፍ። አንበሳ ኢንተርናሽናል ባንክ ስሙን ወደ አንበሳ ባንክ መቀየሩ ተሰምቷል። በኢትዮጵያ የግል ባንክ ኢንዱስትሪ ውስጥ ቀዳሚ ከሚባሉ የፋይናንስ ተቋማት አንዱ የሆነው አንበሳ ኢንተርናሽናል ባንክ ከ18 ዓመታት በላይ ሲጠቀምበት የቆየውን መጠሪያ ወደ አንበሳ ባንክ በመቀየር አዲስ የምርት ስም ይፋ አድርጓል። ከሰሞኑ ባንኩ ባካሄደው ስነ ስርዓት ላይ ስሙን ከማሳለጥ ባለፈ ዘመናዊና አነስተኛ የሆነ አዲስ አርማና እንነሳለን የሚል መሪ ቃል ማስተዋወቁን ጠቁሟል። ባንኩ ይህንን መጠነ ሰፊ የለውጥ እርምጃ ወሰድኩ ያለው የኢትዮጵያ ብሔራዊ ባንክ ያስቀመጠውን የ5 ቢሊዮን ብር የተከፈለ ካፒታል መስፈርትን በስኬት ማሟላቱን ተከትሎ ነው። ላለፉት 5 ወራት በጥናትና በዝግጅት ሲከናወን ቆየ የተባለለት ይህ የምርት ስም ለውጥ ባንኩ ካለበት የ18 ዓመታት ልምድ ተነስቶ ወደፊት ለሚመጣው ዲጂታል መር የባንክ አገልግሎት ራሱን ለማዘጋጀት ያለመ ስለመሆኑም ተገልጿል። በአዲሱ የባንኩ መለያ የብልሽታ ምልክት የተካተተበት ሲሆን ይህም ባንኩ ለደንበኞቹ የሚያቀርበውን ቀልጣፋ፣ ዘመናዊና በቴክኖሎጂ የታገዘ የፋይናንስ መፍትሄን ይወክላል ሲሉ የባንኩ የሥራ ኃላፊዎች ገልጸዋል። የባንኩ ኃላፊዎች በስነ ስርዓቱ ላይ ሲገልጹም የስም ለውጡ ኢንተርናሽናል የሚለውን ቃል በመቀነስ በደንበኞች አእምሮ በቀላሉ የሚታወስና ተደራሽ የሆነ የምርት ስም ለመፍጠር ታስቦ የተደረገ ነው ብለዋል። ይህ ለውጥ ባንኩ በቅርቡ ዓመታት በዲጂታል ባንክ መሰረተ ልማት ላይ እያደረገ ያለውን ከፍተኛ ኢንቨስትመንትም የሚያጠናክር ነው ሲሉ አክለዋል። በመጨረሻም ብሔራዊ ባንክ የወርቅ ግዢ ተጨማሪ ክፍያን በማስቀረት የግል ባንኮች በገበያው እንዲሳተፉ መፍቀዱ ተገለጸ። አይኤምኤፍ የውጭ ምንዛሪ ተመን ተግዳሮቶች የግል ኢንቨስትመንትን እያደናቀፉ መሆኑን አስጠንቅቋል። የኢትዮጵያ ብሔራዊ ባንክ በሂሳብ መዝገቡ ላይ ስጋት ለመቀነስና በባንክ ዘርፉ ላይ የሚታዩ መዛባቶችን ለማረም የወርቅ ግዢ አሰራሩን ሙሉ በሙሉ ሊቀይር መሆኑን ዓለም አቀፉ የገንዘብ ድርጅት አስታውቋል። ድርጅቱ ይህንን ያስታወቀው የኢትዮጵያን የተራዘመ የብድር አቅርቦት ፕሮግራም አፈጻጸምን
አስመልክቶ ባወጣው የቅርብ ጊዜ ግምገማ ነው። በአዲሱ ማዕቀፍ በአሁኑ ወቅት ብሔራዊ ባንክ ለወርቅ አምራቾች ከዓለም አቀፍ የወርቅ ዋጋ በላይ የሚከፍለው ተጨማሪ ክፍያ ደረጃ በደረጃ የሚቀር ነው ተብሏል። የግል ባንኮችም በወርቅ ግዢ ገበያ ውስጥ እንዲሳተፉ ይፈቀድላቸዋል። ብሔራዊ ባንክ እስከ መጋቢት ወር 2018 ዓ.ም መጨረሻ ይጠናቀቃል ተብሎ በሚጠበቅ ጥናት ላይ በመመስረት ዝርዝር የትግበራ ፍኖተ ካርታ ለማዘጋጀት እንዳቀደም ተነግሯል። እስከዚያው ድረስ ግን በሁሉም የወርቅ ግዢ ጣቢያዎች የጥራት ቁጥጥር ስራዎችን በማስፋፋትና በማሻሻል የወርቅ ምርመራ ሂደቱን ለማጠናከር ታቅዷል ተብሏል። በሀገር በቀል የኢኮኖሚ ማሻሻያ አጀንዳ ስር የተከናወኑ የማክሮ ኢኮኖሚ ማሻሻያዎች ከታሰበው በላይ ከፍተኛ እድገት ማምጣታቸውንና የዋጋ ንረትን ማረጋጋታቸውን ነው አይኤምኤፍ የሚገልጸው። ሆኖም የግል ኢንቨስትመንትን በማንቀሳቀስ ረገድ ግን ፈታኝ ሁኔታዎች መኖራቸውን አመልክቷል። ቀጣይነት ያለው የውጭ ምንዛሪ ተመን መዛባት፣ የፖሊሲ እርግጠኛነት አለመኖርና የጸጥታ ስጋቶች በኢንቨስተሮች በራስ መተማመን ላይ ጫና መፍጠራቸውን ድርጅቱ ጠቁሟል። የተከበራችሁ የሸገር ታይምስ ቤተሰቦች ለአሁኑ የያዝነው የመረጃ ጥንቅራችን ያደመጣችሁትን ይመስል ነበር። ስለተከታተላችሁን ከልብ እናመሰግናለን። በያላችሁበት ሰናይ ጊዜ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።